ቤተሰብ ፍለጋ ዳጣ ቀጣይ ክፍል። ናታን ምስጢርሽን ካልነገርሽኝ አልለቅሽም ብሏታል ዳጣን። ዳጣ ናታን እንደመወዳትና መቼም ቢሆን እንደማይለያት ምንም ነገር ቢፈጠር እንደማይተዋትና እንደማይለያት ነግሯታል። ጥሩ ፍቅርም ገልጾላታል። ነገር ግን ሁል ጊዜ ናታን ምስጢርሽን ንገሪኝ፣ ስለ እናትሽ ንገሪኝ፣ ስለ አባትሽ ንገሪኝ እያለ ይጨቀጭቃታል። ታዲያ ናታንን በጣም ከተቀራረበችው በኋላ ዳጣም የምር እነግርሃለሁ፣ ዛሬ ግን አልነግርህም፣ ምናልባት እትዬና ደረጀ ሊሰሙ ስለሚችሉ ነገ እነግርሃለሁ ብላ በቀጠሮ መሰረት ለናታን ለመንገር ዳጣና ናታን ወጥተዋል። ነገር ግን ናታንም አጥብቆ ሊጠይቃት ወደ ቀጠሮ ሄዷል። ኤቢ ለእናቷ ምርቃቴ ዘንድሮ መሆኑን ታውቂያለሽ አይደል እናቴ ብላ ጠየቀቻት። እሷም አዎ አውቃለሁ በማለት መለሰች። ታዲያ ናታን ተንበርክኮ በምርቃቴ ቀን ቀለበት እንዲያደርግልኝ እፈልጋለሁ ብላታለች። አይ ቅሌት! እናቷም በጣም ደነገጠች። እኔ ማርታ የምትመቸኝ ወይንም ደግሞ እናት ጥሩ ለትዳር አክባሪ እንደሆነች የምትታየኝ ልጇ የሆነውን ነገር አምጥታ ስትነግራት አትቀበላትም። ቢያንስ ኤቢ ከእሷ ተለይታ ስትሄድ ታሳዝናታለችም ታዝንላታለችም ለኤቢ። ነገር ግን እሷ ፊት ለፊት ስትሆን ትቆጣታለች። አባቷ ላይ የሆነ ነገር ጣል ስታደርግ ኤቢ ትመልሳታለች። በቃ እናት ሙሉ እናት ናት። ለማንኛውም ኤቢ እንደዛ ስትላት አንቺ ስለወደድሽው ናታን ሊቀበልሽ አይችልም። ደግሞ እሱ ወዶሽ ይጠይቅሽ እንጂ ሴት ልጅ አይደለችም የምትጠይቀው። ቀለበት ሊያደርግልሽ ከፈለገ እሱ ራሱ ነው የሚጠይቅሽ። ታዲያ ኤቢ ያሳቀችኝ ለናታን አባት ደውላችሁ ንገሩ ኤቢ ናታን እንዲያገባኝ በማለቷ፣ እናቷም የሌለ ነገር አመጣሽብን፣ በእኛ ነው የምንጀምረው፣ የወንድ ልጅ አባት እንጂ የሴት ልጅ አባት አይደለም ሸማግሌ የምልከው በማለት ተቆጣቻት። ኤቢ እዚህ ጋር ተሳስታለች። እንደዚህ አይነትም ደግሞ ለህብረተሰብ ጥሩ ትምህርት አይመስለኝም። ለማንኛውም የተሰማኝን ነው። ኤቢ በእርግጥ ቆራጥ ናት፣ ልቧ ደግሞ ንጹህ ነው። ምክንያቱም ያየችውን ነገር ማወቅ ትፈልጋለች። ያ ነው የሷ ችግር። ትንሽ ከሰው ጋር መቀራረብ ይከብዳታል እንጂ እንደ ሴት ወይም ደግሞ ብትረጋጋ ናታን ይመርጣት ነበር። ዳጣን ይወዳታል። ዳጣን የመረጣት ደግሞ ዳጣ ብዙ ነገር ታውቃለች። አስተዋይ ናት፣ ብልጥ ናት። ነገሮች ላይ ግግም አትልም። በዛም በዚህም ማምለጥ ትችላለች። ናታንም የመረጣት በዚህ ምክንያት ይመስለኛል። ታዲያ ደረጀንም ጠርታ ለደረጀ ኤቢ ለምርቃቷ ናታንን ማግባት ትፈልጋለች፣ እንዲሁም ቀለበት እንዲያደርግላት ትፈልጋለች በማለት ለአባቷ ብትነግር ደረጀ በጣም ተቆጣ። ምክንያቱም ናታን አይፈልጋትም፣ እሷ ናት ፈልጋ የምታገባ በማለት ተቆጥተዋል። ታዲያ ማርቲ ለናታን አባት ንገረው ስትለው እንዴት እንደዚህ ይሆናል? እንዴት እንደዚህ አይነት ጥያቄ ትጠይቅኛለሽ? እሷንስ ቢሆን አትቆጫትም ወይ? የናታን አባት ወደ ሴቷ ቤት ሸማግሌ ልኮ መጠየቅ እንጂ እንዴት የሴቷ አባት ይጠይቃል? እኔ ደግሞ ከጓደኛዬ ጋር መጣላት አልፈልግም። የናታን አባት የሚወደው ጓደኛዬ ነው። ናታን እንደ ልጄ ነው። ምክንያቱም እሱ ሳይወዳት ካገባት ነገ ጠዋት ህይወቷ ምን ላይ እንደሚወርቅ አስበሻል ወይ ብሏታል። ምክንያቱም ልጄ ኤቢ ልጄ ናት፣ ብትጎዳ ነገ በልጄ የመጣ ከጓደኛዬ ጋር ልጣላ እችላለሁ። ስለዚህ በፍጹም አይሆንም ብሏታል። ደረጀ ግን ያው ናታን ከዳጣን ጋር እንደሚቀራረብና ምናልባት አንድ ላይ ይሆናሉ ብሎ ያስባል። ምክንያቱም አይቷቸዋል፣ ሰምቷቸዋል። ለማንኛውም ባይሆንም ግን ናታን ኤቢን እንደማይወዳትና እንደማያገባት ይረዳል ደረጀ። አይታወቅም የነገሩ ነገር እንጂ። ለማንኛውም ሰላምዬ ደረጀ ጋር ደውላ እፈልግሃለሁ በማለት ጠርተዋለች። እሱም ምን ላይ ደርሰሃል? ውሳኔን አሳውቀኝ፣ የልጄ ነገር እየጠበቅኩ ነው ብላ ጠይቋለች። እኔ አሁን
ምንም አልወሰንኩም ብሎ ስላት ለእትዬ ለመናገር ወስኛለሁ አለችው። በፍጹም አታረጊም፣ ለናታን ለትዳሬ ትጨነቃለሽ ከኔ እኩል። ስለዚህ ዛሬ ብትነግሪ ምን እንደሚፈጠር ታውቂያለሽ። የአንድ ሳምንት ጊዜ ስጭኝ ብሏታል። አዲስ ነገር አለ ብሏታል። እሷም አንድ ሳምንት ሩቅ አይደለም ጠብቃለሁ ብላለች። ለማንኛውም ደረጀ እውነት ከሳምንት በኋላ ስለ ልጇ ስለ ዳጣ ለሰላምዬ ይነግራት ይሆን ወይስ ሌላ ዘዴ ፈጥሮ ይመጣ ይሆን? ለማርታ ሳይነግራት እንዴት ለሰላም ይነግራታል? ምናልባት በድብቅ ወደ ውጭ ወስዶ ካስተዋወቃቸው አላቅም። ናታን ግን ዳጣ ግን ለናታን አብስረዋለች ስለ አባቷ። ናታን ንገሪኝ፣ ዛሬ ስለ አንቺ ማወቅ እፈልጋለሁ ብሏታል። ዳጣም እሺ ለማንም እንደማትናገር ቃል ግባልኝ ብለዋለች። እሱም ለሰላምዬ ግን ነግራታለሁ ብሏታል። በፍጹም ለሰላም ቢሆን አትናገርም ብለዋለች። ምክንያቱም ዛሬ ስለ እናቴ ሳይሆን ስለ አባቴ ያሳውቃለሁ በማለት አባቴ ማለት እውነተኛ ደረጀ ነው በማለት ለናታን ስትናገር ናታን በጣም ደንግጧል። በጣም ደንግጧል። መልሱ ምን እንደሚሆንና እንዴት እንደሚወሰን አላቅም። ለሰላምስ ይነግራታል? ለሰላም ደረጀ የዳጣ አባት መሆኑን ከነገረ ሰላምዬ ልጇን አግኝታለች ማለት ነው። ምናልባት ናታን ከደበቀ ያው ደረጀ ስነግራቸው ይገናኛሉ። ናታን ነገሩን ሄዶ ለሰላም ከተናገረ ግን ሰላም ደረጀ ሳይነግራት ልጇን አግኝታለች ማለት ነው። ግን የምታሳስበኝ ማርታ ናት። ምክንያቱም ሁሉ ነገር ተደብቋታል። ምንም የሰማችው ነገር የለም። ደረጀ ሁለተኛ ጉድ አለው። ምክንያቱም ሰላም በሆዷ የያዘችው የደረጀ ልጅ ነው። ወንድ ልጅ ሆኖ በገላገላቸው። ምክንያቱም ወንድ ልጅ የላቸውም። ማርታዬ ወንድ ልጅ ትፈልጋለች። ምናልባት ወንድ ልጅ ወልጄልሻለሁ ብለው ወይ ደግሞ ሰላምዬ ወንድ ልጅ ወልጃለሁ ብትለው ወይንም ብትወልድ እንደ ራሳቸው ልጅ አድርጎ ያሳድጋሉ። ምናልባት ደረጀም ልጁ እንደሆነ አያውቅም። ከጊዜ በኋላ ወይም ደግሞ ከዳጣ ጋር ተመካክራ ልትነግረው ወይንም እስከ መጨረሻ ልትደብቀው ትችላለች። የሰላምዬ ነገር አይታወቅም። ለማንኛውም ውድ ቤተሰቦቼ እንግዲህ ደራቱብን እናንተም እንደኔ ተከታተሉ። ቆንጆ አሪፍ አሪፍ ትምህርቶችን ታገኛላችሁ። ጥሩ ድራማ ነው። መልካም ቆይታ ይሁኑ። እኔ ሞላ የደራ ቤተሰብን ወዳችኋለሁ ማለት ነው። መልካም ቆይ